በድህነት ስላኖራት ሀብታም ባል ለምንድን ነው የምትመኘው? አንድ ላቆ የሚያኖር መኪና የሚገዛ ብላ ለምንድን ነው የምታስበው? እኔ የእግዚአብሔርን መንግስት የሚያወርስሽ ባል ካገኘሽ እሱ በቂ ነው። የእግዚአብሔርን መንግስት ለመውረስ የምታበቃ ሚስት ካገኘሽ እሱ በቂ ነው። መልኳ አይተው ጠባዩን ተረድተው ሰዎች እንደው ምን ብለህ ነው ግን እሷን ያገባት ሊሉ ይችላሉ። እጸድቅባት ብዬ ነው መልስ መሆን ያለበት። ድሮ እኮ ሸጋ ነበር ብለህ አይደለም መመለስ ያለበት። በቃ ይሄ ስጋዊ ነው፣ ይረግፋል፣ ይጠፋል። ውበት እንደ ልጅነት አይቀጥልም። ሀብትም ልክ እንደዛ ነው፣ ይመጣል ይሄዳል። እሱ ለዚህ ጉዳይ አይደለም የተጋባችሁት። እርግጥ ነው ለአቅል ለፍቶት እና ዘር ለመተካት ባልና ሚስት ወይም ትዳር መሰረታዊ ጉዳይ ተብሎ ይያዛል። ግን ክርስቲያኖች እንደ ክርስቲያን ደግሞ ስናስበው የእግዚአብሔር መንግስት የምትወርሱበት ዋናው ትልቁ አጀንዳችሁ የእግዚአብሔር መንግስት መውረስ ነው መሆን ያለበት። በትዳራቸው ውስጥ ዋናው ትልቁ ነገር እሱ ነው። በምድር ያለውን ቤት መስራት ከቻለ መልካም ነው። ካልሆነ ግን ደግሞ የሚያጸድቃቸው ሆኖ ከተገኘ ደግሞ በቂ ነው። ይህንን ስል ግን ቤቱ እያፈሰሰ እንዲያው ተጋብለሽ ወደማያፈሰው አትተኝም የሚል ባል አይደለም። ወይም የቤት ኪራይ ሲደርስ ጠፍቶ የሚሰነብት ባልም አይደለም። እሱም ልጆች እርቧቸው ሲያለቅሱ አምሽቶ የሚመጣም አይደለም። ችግሩን አብሮ የሚካፈል መሆን አለበት። ይሄንን ከንስሐ አባታችሁ ጋር ተመካክራችሁ ካህናት ይምሩት ትዳራችሁ። እኔ አሁን የክርስቲያኑም ትልቁ ችግሩ ቤተክርስቲያን ላይ መጥቶ ይጋባል፣ ግን ቤተክርስቲያን አትመራውም። ያንን ጋብቻ የሰርጉ ዕለት ብቻ ነው በቃ ይመጣል፣ ከዛ በኋላ የለም፣ እንደፈለገ ነው የሚኖረውና እንዲህ አይነት ትዳር በቤተክርስቲያን ውስጥ አይኖርም፣ አይቀጥልም። እና ካህናት የሚመሩት ትዳር ነው መሆን ያለበት። የትዳራችሁን ጉዳይ ምንና ከካህናት ጋር ተማከሩ። ካህናቱ እያንዳንዱ ነገር ላይ ምክር ሊሰጧችሁ ይገባል። አለበለዚያ ትዳራችሁ የምትጸድቁበት ሊሆን አይችልም ለማለት ነው። በነገራችን ላይ በዚህ ዘመን ትልቁ የዲያብሎስ ስኬት በትዳር ላይ ይመስለኛል። ከምንኩስናውም በተጨማሪ በምንኩስናው ላይ